አሜሪካና እስራኤል በኢራን ላይ ጦርነቱን ሲጀምሩ አንዱ ያሉት ነገር ኢራን በምንም አይነት ተአምር የኒውክሊየር ጦር መሳሪያ እንዲኖራት አንፈልግም የሚል ጉዳይ ነበር። ነገር ግን ኢራን አዲስ የኒውክሊየር አቅም በእጇ ገብቷል እየተባለ ይገኛል። ይህ የኢራን አዲሱ ኒውክሊየር ምናልባትም ከዚህ በኋላ ሀገራት ኢራንን አክብሮ ከኢራን ጋር ተስማምቶ ከኢራን ጋር ተከባብሮ በጋራ መስራትን ብቻና ብቻ አማራጭ እንዲያደርጉ የሚያስገድድ አይነት መንገድ ነው እየተባለ ይገኛል። ለመሆኑ ይህ የኢራን አዲስ ኒውክሊየር ምንድን ነው? አዲሱን የኢራን ኒውክሊየርና የሆርሙዝ የባህር ወሽመጥንስ ምን አገናኛቸው? በእርግጥ የኢራን አብዮታዊ ዘብ አሁን በእጁ ላይ የገባለትን እድል አሳልፎ ይሰጣልን? እና አሜሪካስ ኢራን በዚህ ደረጃ አዲስ ኒውክሊየር በእጇ ገባ እየተባለ ነገሩን በዝምታ ይመለከታሉን? እነ ኔታንያሁ እስካላችሁ እነ ኔታንያሁ ምንም አማራጭ የላችሁ ዶናልድ ትራምፕ የሚሉትን ከመጠበቅ በቀር። እስራኤል በራሷ ምንም ጦርነት መጀመር አትችልም፣ ምንም ነገር ማድረግ አትችልም። ብታደርግ እንኳን ከ10 ቀን አይዘልም። ስለዚህ የኔታንያሁን ጉዳይ አናነሳውም። ኔታንያሁ የትራምፕን ውሳኔ ይጠባበቁ። የትራምፕ ውሳኔ ሲመጣ ወደ እነሱ ጉዳይ እንሄዳለን። አንዳንድ ሐሳቦችን እያየሁ ነበር። ኔታንያሁ የሚል ማለት ኔታንያሁ አሁንም ስቲል ዋናው ጉዳይ እነሱ ጋር ነው ያለው የሚለው ነገር። በቃ አቆሙ ከተባሉ ያቆማሉ ጦርነቱን። ምክንያቱም ዶናልድ ትራምፕ የመጨረሻ ማስጠንቀቂያቸው ምንድነው? ብቻችሁን መዋጋታችሁ አይቀርም፣ እንዲህ ከቀጠላችሁ ይህን ጦርነት አልቀላቀልም ብለው ተናግረዋል። ብቻቸውን ይተዋቸዋል አይተዋቸውም ሌላ ክርክር ሆኖ፣ ግን ብቻቸውን እነ እስራኤል መዋጋት እንደማይችሉ ይታወቃል። እነ ትራምፕ ደግሞ ድርድርም መርጠዋል። በዚህ ሁሉ ነባራዊ ሁኔታ መካከል ነው እንግዲህ ኢራን እንደ አዲስ ኒውክሊየር የሚቆጠር አዲስ ነገር በእጇ የገባው። በዝርዝር እያየ ነው፣ አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀውን የበገበያ ፖድካስት ቀደም ብሎ የነገርኳችሁን ርዕሰ ጉዳይ በዝርዝር እያየን የጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሪን አቀርብላችኋለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ። የአሜሪካ ጦር ኃይል ምንም ያክል አቅም ቢኖረው ምንም ያክል ጠንካራ ቢሆን ነገር ግን በሆርሙዝ የባህር ወሽመጥ ላይ ኢራን እያሸነፈች ነው። ይህን ጉዳይ ይዞ የወጣው ዘ ቴሌግራፍ የተሰኘ በዩናይትድ ኪንግደም ውስጥ የሚታተም ጋዜጣ ነው። መነሻውን በዚህ ሐሳብ ላይ አድርጎ የሆርሙዝ ሰርጥን በተመለከተ እንዴት ኢራን ስትራቴጂካዊ በሆነ መልኩ የባህር ወሽመጡን ተጠቃሚ እንደሆነችበት በሚገልጽ ሀተታው ላይ ከመጋቢት 1 ጀምሮ የንግድ መጓጓዣዎች ከጦርነት በፊት ባሉት ደረጃዎች በትንሹ እንግዲህ እየቀነሰ መጥቶ በቃ ዜሮ ሊባል ወደሚቻል ደረጃ ላይ መጥቷል። ኢራንም ሆኑ አሜሪካ እገዳ ጥለዋል። የኢራንን የባህር ላይ እገዳ አሜሪካ በሌላ የባህር ላይ እገዳ ለመከልከል ሞክራለች። ነገር ግን ቴህራን ለጊዜው ተጋራፊው እጅ በሷ ዘንድ እንደሆነ ወይም አፐር ሃንዱ በሷ ጋር እንደሆነ መረዳት ይቻላል። በዓለም ላይ እጅግ በጣም ኃይለኛ ወታደራዊ ኃይል ሊኖሮት ይችላል። አሜሪካም እንዲሁ አላት። ነገር ግን በአገር ውስጥ ሜዳ ላይ በሚጫወት ቀልጣፋ ኃይል ብቻውን በመርከብ ኩባንያዎች የማይታገሱት አይነት ስጋትን የመደገን አቅሙን ማስመስከር በሚችል ኃይል ፊት ነገሮቹ ወይም ጠንካራ የሆነ ወታደራዊ ኃይል መኖር ምንም አይፈይድም። ቀደም ብሎ ሐውቲዎች፣ አሁን ደግሞ ኢራን ይህንን ያለ ጥርጥር አረጋግጠዋል። እንዳልኳችሁ ይህን ሐሳብ የዘ ቴሌግራፍ ይዞት በወጣ አንድ ጽሑፍ ላይ የተነበበ ነው። በኢራን ይላል ዘ ቴሌግራፍ ሲቀጥል፣ በኢራን ገዢውን አካል መንቀል ወይም የኒውክሊየር አቅማቸውን መገደብ ጥሩ ምኞት ነው። ነገር ግን ከጅምሩ የሆርሙዝን ችግር ካላገናዘቡ በስተቀር ቅርቃር ከመግባት አደጋ መዳን አይቻልም እያለም አሜሪካ እንዴት ግራ እንደተጋባች እያብራራ ይቀጥላል። እንደ ሮበርት ራፒየር ያሉ የኢነርጂ ጉዳዮች ስትራቴጂካዊ ተንታኞች ኢራን ከኒውክሊየር ጦር ግንባር በላይ የምትቆጣጠረው የመሬት አቀማመጧ እንደ ኒውክሊየር ይሆናታል እያሉ ለረጅም ጊዜ ሲከራከሩ ቆይተዋል። ጦርነቱ ትክክል መሆናቸውን አረጋግጠዋል። ታይም ማጋዚን ላይ የእሳቸው አስተያየት ሰፍሯልና ቴህራን ይላሉ ከቦምቡ የበለጠ ርካሽ ፈጣንና በብዙ መንገዶች የበለጠ አውዳሚ ነገርን በእጁ አስገብታለች። የሆርሙዝ የባህር ወሽመጥን። የሆርሙዝ ሰርጥ ገዢውን አካል መንቀል ወይም የኒውክሊየር አቅማቸውን መገደብ ከሚሉት ከነ ትራምፕና ከነ ኔታንያሁ ምኞቶች በላይ አሁን የጦርነቱ የአሸናፊነት መለኪያ አበይት
ቁም ነገር ሆኗል። በእርግጥም የሆርሙዝ ሰርጥ አሁን ለኢራን ምን ማለት እንደሆነ የኢራን ባለስልጣናት አንድ ተመሳሳይ መልስ መስጠት ከጀመሩ ዋላ ደር ብለዋል። ሆርሙዝ ከኒክሌርም በላይ ነው የሚለው ሐረግ በጥቅሉ የኢራናውያኑን አቋም ይገልጻል። ለመሆኑ ሆርሙዝ ኢራን እንዴት እንደ ኒክሌር ልትቆጥረው ቻለች የሚለውን ከመረዳት ባሻገር ታዲያ ሰርጡ ኢራን የምትፈልገውን የደህንነት ዋስትና የኒክሌር ሊሰጠኝ ይችላል ብላ የምታስበውን የደህንነት ዋስትና ከሆርሙዝ ሰርጥ ማግኘት ትችላለች ወይ የሚለውም የግድ መፈተሽ ይኖርበታል። በዛሬው ጥንቅራችን ላይም እነዚህን አበይት ጉዳዮች እያየን ነው የምንቀጥለው። ሆርሙዝ ለኢራን የኒክሌር ያክል መሆን ይችላልን? ኢራን ሆርሙዝን እንደ ኒክሌር እመለከታለሁ ማለቷን ተከትሎ አሜሪካ ምን ድረስ በዚህ ጉዳይ ልትስማማ ትችላለች? ለትራምፕ ሆርሙዝ ምን ማለት ነው? በሆርሙዝስ ምን ይፈልጋሉ? ሆርሙዝ ዲል ብሬከር ሆኖ የመምጣቱ ጉዳይ ምን ያሳያል? አሜሪካ በጦርነት የበላይነት ሆርሙዝን ማስመለስ ትችላለች ወይ? እና መሰል ጥያቄዎች ይነሳሉ፣ በጥልቀት ይዳሰሳሉ፣ ይፈተሻሉ። እንግዲህ ልብ አድርጉ ክብራትና ክብራን፣ ይሄ ጦርነት ከመጀመሩ በፊት በሆርሙዝ ሰርጥ ላይ ምንም አይነት የኢራን ተጽዕኖ አልነበረም። ይሄ ጦርነት ከጀመረ በኋላ ኢራን በዛ ቦታ ላይ ተጽዕኖዋን ከፍ አድርጋ ቀጠለች። አሁን የሆርሙዝ ሰርጥ እንግዲህ 33 ኪሎ ሜትር ስፋት አለው። በዚህ ጠባብ የውሃ መተላለፊያ መስመር ኢንተርናሽናል ዋተር ነው ወይስ አይደለም የሚለው ክርክር ያው እንደቀጠለ ነው። አንዳንዶች ኢንተርናሽናል ዋተር ነው ይላሉ። የአሜሪካ የማርክ ሩቢዮ ለምሳሌ ኢንተርናሽናል ዋተር ነው ይላሉ። እና ኢራን ደግሞ እንዴ ለምንድነው ኢንተርናሽናል ዋተር የሚሆነው? ኦፍ ኮርስ የዓለም አቀፍ የውሃ መተላለፊያ መስመር ነው፣ ነገር ግን የኢራን በባለቤትነት የያዘችው ወይም የኢራን ሉዓላዊ ግዛት አካል ነው እያሉ ይከራከራሉ። እና ከዚህ ጦርነት በኋላ ዓለም በቃ የተመለከተው የታዘበው ነገር ሆርሙዝ ላይ ኢራን አዲስ የጨዋታ ካርድ መምዘዝ እንደቻለች ነው። አሁን በቀደሙት ጊዜያት የኒክሌር አደጋ ትደግናለች፣ ኢራን ኒክሌር ብትታጠቅ ዓለማችን ላይ ከበድ ያለ ስጋት ታመጣለች የሚሉ አይነት ትንተናዎች ይደመጡ ነበር። ያው እኔ እነዛን ትንተናዎች ባለስማማባቸው ማለት የኒክሌር የታጠቀ ኃይል ለምሳሌ ሰሜን ኮሪያ ኒክሌር ታጥቃለች፣ ግን የትኛውም ሀገር ላይ ሰሜን ኮሪያ ኒክሌር አትተኩስም። ምክንያቱም ኒክሌር ብትተኩስ ራስን እንደማጥፋት ሱሳይድ ነው የሚሆነው። ለምሳሌ ደቡብ ኮሪያ ላይ ሰሜን ኮሪያ ኒክሌር ብትተኩስ ደቡብ ኮሪያ ውስጥ ያለ የአሜሪካ ጦር ኃይል በደቂቃዎች ውስጥ ሰሜን ኮሪያ ፒዮንግያንግን በደም ማዕበል የሚያናውጥ የኒክሌር ማዕበል ያወርዳል። ሚቹዋል አሹርድ ዲስትራክሽን የሚባለውን የኒክሌር ኮንሰፕት ሁልጊዜ ያስታውሱ። ኢራን ኒክሌርን የምትፈልግ የነበረው ለምንድን ነበር? ወይም የኒክሌር ጦር መሳሪያ የሚለውን ጉዳይ የምታነሳው ወይም 60% ዩራኒየም ስታበለጽግ ለዲተረንስ ነው ብለናል። ዲተረንስ የሚባለው ጉዳይ አሁን ግን ከዚህ የእስራኤልና የአሜሪካ ጦርነት እንግዲህ ኢራን ለወታደራዊ ዘመቻውን ከጀመሩ በኋላ ኒክሌር ለምኔ ወደምትልበት አይነት ሁኔታ ውስጥ እየመጣች ነው ይባላል። ለምን ሲባል የሆርሙዝ የባህር ወሽመጥን እንደ ኒክሌር ሆኖ ራሷን እያስከበረላት እንዳለ። አሁን ኒክሌር ይውላችሁ የኒክሌር ጦር መሳሪያ ቢኖራት ኖሮ ኢራን ብለን ስናስብ ተተኩሷለች፣ የነገር ታረጋለች ምናምን ከሚል ሴንስ አይደለም። አሜሪካ ወይም እስራኤል ወይም ሌላ የትኛውም አካል በፈለገና በወደደ ጊዜ መጥቶ ኢራን ላይ የጦር መሳሪያ ጥቃት እንዳይጀምር ወይም እንዳይከፍት ለማድረግ መቻል ነው ኒክሌር የሚባለው ጉዳይ። አሁን አንዱ ሆርሙዝ ሰርጥ ለኢራን እንደ ኒክሌር ሆኖ ያገለግላታል ተብሎ ሐሳቡ ሲነሳ የሚቀርበው ነጥብ ኢራን የሆርሙዝ ሰርጥን መቆጣጠር በመጀመሯ ሳቢያ አሁን የትኛውም አካል ከኢራን ጋር ጦርነት ልግባ ቢል ማወቅ ያለበት ነገር የዓለም የነዳጅ የተፈጥሮ ጋዝ ምናምን የምንላቸው 20% ብለን የምንገልጸው የዓለም የነዳጅ አቅርቦት የተፈጥሮ ጋዝ አቅርቦት አደጋ ውስጥ ይገባል። ስለዚህ ያ በመሆኑ ሳቢያ ደግሞ ከለንደን እስከ አዲስ አበባ፣ ከፓሪስ እስከ አቡጃ፣ ከዋሽንግተን እስከ ካይሮ ማንም የሚቀር የለም። በሁሉም የዓለም ክፍል ላይ የዚህ የነዳጅ ቀውስ ጫና በግልጽ ይታያል። መቼስ ባለፉት ጊዜያት እንዴት እንደተመለከትን የምታስታውሱት ነው። ስለዚህ አሁን እነዛ ሀገራት ከኢራን ጋር ተስማምቶ መኖር ብቻ አማራጫቸው እንዲሆን ይገደዳሉ። አሁን ዶናልድ ትራምፕ ያለበት ነባራዊ ሁኔታ እንዴት ነው የሚገለጸው ካላችሁ፣ ዶናልድ ትራምፕ ከኢራን ጋር ስምምነት ማድረግ የሚለውን ጉዳይ የቅድሚያ አድርጎ እየሰራ ነው ያለው። ትላንትና ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ ከተናገሯቸው ነገሮች መካከል እኔ የኒክሌር ስምምነት ከኢራን ጋር የማደርገውን ከመቀበል በቀር
ኔታንያሁ ምንም አማራጭ የለውም ሲሉ ተናግረዋል። እርግጥ ነው አንዳንድ ዘገባዎች አይቼ ነበር እንዴ ካርዱ እኮ ያለው እንዲያውም በእነ ኔታንያሁ ነው። ምክንያቱም እነ ኔታንያሁ በሊባኖስ ማቆም አለማቆም ከፈለጉ ወይም አሁን በሊባኖስ ያለውን ጦርነት መቀጠል ከፈለጉ ይሄ የድርድር ሂደት ይቆማል፣ ተስፋ አስቆራጭ ይሆናል፣ ዜን ጦርነት ውስጥ ተጎትተው ይገባሉ። ግን ስቲል አንድ መካድ የሌለበት ነገር እስራኤል ብቻዋን ጦርነት መዋጋት አትችልም። አሜሪካ ከሌለችበት እነ ትራምፕ ከሌሉበት እስራኤል ብቻዋን ጦርነት መዋጋት አትችልም። ለዛም ነው ዶናልድ ትራምፕ ቢቢ የምታደርገውን ነገር ተጠንቀቅ፣ ይሄን ጦርነት ብቻህን ልትዋጋ ትችላለህ እያሉ በግልጽ መልእክት እያስተላለፉ ነው የሚገኙት። በግልጽ ይሄ የሚያሳያችሁ አንደኛ በእርግጥም ዶናልድ ትራምፕ ወይም አሜሪካ በዚህ ጦርነት ላይ ፈላጭ ቆራጭ ናች። በቃ ምንም ጥያቄ የለው። ለምንድነው ፈላጭ ቆራጭ የምትሆነው ካላችሁ ደግሞ የእስራኤል ጦር መሳሪያ አቅም ወይም የእስራኤል ወታደራዊ ኃይል ካለ አሜሪካ ድጋፍ ካለ ዶናልድ ትራምፕ ይሁንታ አንድ እርምጃ መራመድ አይችልም። አንድ ሳምንት ከኢራን ጋር እየተዋጋች መቆየት አትችልም እስራኤል። ስለዚህ እንዴ ባለፈው ታስታውሱ ከሆነ እኮ የእስራኤል ላይ የሚተኮሱ የባላስቲክ ሚሳኤሎችን ለማክሸፍ ከ200 በላይ የሚሆኑ የታድ ሚሳኤሎችን የተኮሰችው አሜሪካ እንጂ እስራኤል አይደለችም። እስራኤል በዛ ጊዜ 120 የሚሆኑ ሚሳኤል የተኮሰችው ለማክሸፍ። ከእስራኤል በላይ እስራኤልን እየጠበቀች የነበረችው በዛ ሰዓት ላይ አሜሪካ ነች። አሁን ዶናልድ ትራምፕ ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጦርነት ማድረግ እፈልጋለሁ ብለው ቢቀጥሉ ቢገፉ እንዴን ከዛና አሜሪካ ጥለዋቸው ቢወጡ ከዛ ምንድነው የሚሆነው? ምንድነው የሚፈጠረው? ለምን ያክል ጊዜ እነ እስራኤል ብቻቸውን እየተዋጉ ይቀጥላሉ? የሚሆን አይመስለኝም። ስለዚህ ካርዱ ያለው ስቲል በነ ትራምፕ ዘንድ ነው እና እነ ትራምፕ በዚህ ደረጃ ኔታንያሁ ላይ ጫና እያሳደሩ የሚገኙት ወይም እነ ኔታንያሁ ጦርነቱን እንዳይቀጥሉ እያደረጉ የሚገኙት ድርድር ስለፈለጉ ነው። ሲደራደሩ የነ ዶናልድ ትራምፕ አበይት ጉዳይ የሚያጠነጥነው በኢራን የኒክሌር መርሃ ግብር ላይ ነው። የኢራን የኒክሌር መርሃ ግብር ላይ ሲያጠነጥን ስለ ሆርሙዝ ጉዳይ አይመለከትም አይደለም። የሆርሙዝ ጉዳይ ላይ ቢገፋ ላይ ነገሩ እንደው ኢራን እንትናለች ቢባል በቃ ተጎዳች ቢባል ሆርሙዝ ሰርጥን በተመለከተ ኢራን ተጎዳች ቢባል ደሊስት የሚሆነው ነገር ምንም ክፍያ ሳይኖር ያን አካባቢ እያስተዳደረች ትቀጥላለች የሚለው ነገር ነው። ወይም የሆርሙዝ ሰርጥን እያስተዳደረች ትቀጥላለች የሚለው ነገር ነው ዘሊስት ኤክስፔክት የሚደረገው በሆርሙዝ ሰርጥ በኩል ክፍያ የሚባለው ነገር ዜሮ ሆኖ ሆርሙዝ ሰርጥን እያስተዳደሩ መቀጠል ግን በኢራን በኩል የሚጸና አይነት እየሆነ መጥቷል። አሁን ሆርሙዝን እያስተዳደረች ትቀጥላለች ማለት ምን ማለት ነው? ሆርሙዝን እያስተዳደረች ትቀጥላለች ማለት የትኛውም ሀገር እንግዲህ 20% የዓለም የነዳጅ አቅርቦት እንቅስቃሴን 20% የዓለም የተፈጥሮ ጋዝ አቅርቦት እንቅስቃሴን እያስተዳደረች ትቀጥላለች ማለት ነው። that's why ከኒክሌር በላይ አሁን ላይ ባለ ነባራዊ ሁኔታ ሆርሙዝ ለኢራን እንደ ኒክሌር ነው የሚባለው ለዛ ነው። እንግዲህ 20% የዓለም ነዳጅ በመስተጓጎሉ ምክንያት ዓለም እንዴት እንደታወከ 20% የዓለም የተፈጥሮ ጋዝ አቅርቦት በመስተጓጎሉ ምክንያት ከኳታር ጀምሮ የኳታር እንግዲህ ዓለም ላይ ቁጥር 1 የሊኪፋይድ ናቹራል ጋዝ ወይም ፕሮሰስድ የሆነ የተፈጥሮ ጋዝን በማምረት የምትታወቅ ሀገር ነች። የዚች ሀገር ዋነኛ ገዦች አውሮፓውያኖች ናቸው። አሁን ሆርሙዝ ሰርጥ ላይ በተፈጠረው ነገር ምክንያት እንዴት እንደተስተጓጎለ ኢኮኖሚያቸው እንዴት እንደተርበደበደ መቼስ የምናውቀው። በዚህ ቦታ ላይ ፈላጭ ቆራጭ የመሆንን ስልጣን ኢራን አገኘች እያለ ነው የምንገኘው። ከዚህ በኋላ ኢራን ትጠቃ፣ ኢራን ትመታ፣ ኢራን ላይ ጦርነት እንክፈት፣ ኢራን ላይ ወታደር እናዝምት የሚል ሐሳብ በምን አይነት መልኩ ተግባራዊ ሊሆን ይችላል? ተቀባይነትን እንዴት ሊያገኝ ይችላል? ቢኮዝ ውጤቱን እናውቀዋለን። የትኛውም አካል መጥቶ አሁን ኢራን ላይ የሆነ ነገር አደርጋለሁ ቢል ቀጣይ የሚፈጠረው ነገር የሆርሙዝ ሰርጥ ይዘጋል። ለዛ ነው ቀደም ብዬ የነገርኳችሁ አንድ ፕሮፌሰር ታይም ማጋዚን ላይ ይዘውት በወጡ ሐሳባቸው ላይ ሮበርት ራፒየር የኢነርጂ ጉዳዮች ስትራቴጂካዊ ተንታኝ ናቸው። ኢራን አሉ ከኒክሌር ጦር ግንባር በላይ የምትቆጣጠረው የመሬት አቀማመጧ ወይም ጂኦግራፊዋ ትልቁ ጉልበቷ ነው፣ ብርታቷ ነው። ይህንን አስተያየታቸውን ይዘው ለረጅም ጊዜ ነበር ሲከራከሩ የቆዩት ሮበርት ራፒየር። ጦርነቱ በእርግጥም እሳቸው ትክክል መሆናቸውን አረጋገጠ። የመሬት አቀማመጥ ጂኦግራፊ፣ መቼስ በመሬት አቀማመጥ ከዚህ በፊትም ብያቸዋለሁኝ እንደ ኢራን በዚህ ምድር ላይ የመሬት አቀማመጡ ተጠቃሚ የሆነ የለም። የመሬት አቀማመጡ በረከት ያመጣለት ሀገር ያለ አይመስለኝም። ሜቢ ራሽያን መመልከት እንችላለን። ይሄ ከዚህ ከተፈጥሯዊ ሁኔታ ጋር እነ ሂትለር ወደ ባኩ እየገሰገሱ በነበረበት ጊዜ
ሶቪየት ህብረት በረዶች ቀልጠው እንደቀሩ መቼስ አይዘነጋም። ኢራንን የተለየ የሚያረጋት ዝም ብሎ ለጦርነት ብቻ የሚያገለግል ተራራ አይደለም ያላት፣ ወይ ለጦርነት አመቺ ያልሆነ ተራራ አሊያም ለጦርነት አመቺ ያልሆነ በረሃማ ስፍራ አይደለም ያላት። ኢራን የዓለማችንን ቁልፍ የነዳጅ አቅርቦት፣ የዓለማችንን ቁልፍ የተፈጥሮ ጋዝ አቅርቦት መክፈት መዝጋት የምትችልበት ቦታ ላይ ነው ያለችው። that's why አዲሱ የኢራን ኒክሊየር እየተባለ በዚህ ቃል በጣም በርካታ ተንታኞች ኢንተርኔት ላይ ገብታችሁ ልታዩት ትችላላችሁ። ሆርሙዝ ኢራን ኒው ኒክሊየር ፓወር ብላችሁ ብትገልጹት ብዙ ትንታኞችን ያቀርብላችኋል። ምን ያክል ኢራን የዚህ የመሬት አቀማመጧ ተጠቃሚ የመሆኗ ጉዳይ በተለይ በሆርሙዝ ሰርጥ ላይ አዲስ የሆነ ጥቅምን ይዞ እንደመጣና ያ ስትራቴጂካዊ ተጠቃሚነቷ ደግሞ እንደ ኒክሊየር ሆኖ ገብቷችኋል። አሁን ኒክሊየር የሚለው ሐሳብ ወትሮም ሲነሳ ብያችኋለሁኝ። ኒክሊየር ሲባል እስናት አባውት የሆነ ሀገር ላይ ስለመተኮስ አይደለም። ስንቴ ነው ስነግራችሁ የነበረው ካስታወሳችሁ። ኒክሊየር ኢራን ይኑራት ብለን ሐሳብ ስናነሳ እስራኤል ላይ እንድትተኩስ አይደለም፣ ዋስትና ነው፣ የደህንነት ዋስትና ነው፣ አደጋ መደገን እችላለሁ የሚል ቋንቋ መግለጫ ነው። ኢራንና እስራኤል ሁለቱም ሀገራት ኒክሊየር ቢኖራቸው ለምሳሌ እንዲህ አይናናቆም እንላለን። አሁን እነ ኢራን በሆርሙዝ ሰርጥ በኩል ይዘው የመጡት አዲሱ ነገር እነ እስራኤል የአሜሪካን ድምፅ እንዲሰሙ እያስገደደ ነው። ኔታንያሁ ወዶም ሳይሆን ተገዶ የነ ትራምፕን የስልክ መልእክቶች ሰምቶ ጦርነቱን ለማቆም ሲገደድ፣ ያ ማለት እኮ በዛ ስፍራ ላይ የሆርሙዝ ሰርጥን በተመለከተ እና አሜሪካ ሲያከናውኑ የነበረው ነገር ስላልተሳካኩ ጭምር ነው። እኔ ልንገራችሁ፣ የሆርሙዝ ሰርጥን እና አሜሪካ በቁጥጥራቸው ስር አድርገውት ቢሆን ኖሮ ይህን ጊዜ የሆርሙዝ ሰርጥ በእነ አሜሪካ ቁጥጥር ስር ቢሆን ከባድ የሆነ ወታደራዊ ዘመቻ በኢራን ላይ እየተፈጸመ ነበር። ለምንድን ነው ግን አሁን ያንን አይነት ነገር ለማድረግ ያልፈለጉት ካላችሁ፣ አሁን በተወሰነ ደረጃ በቀን 20፣ 30፣ 40 መርከቦች በሆርሙዝ ሰርጥ ማለፍ ጀምረዋል። ያ ነገር ቀላል አይደለም። የነዛ የመርከቦቹ እንቅስቃሴ እርግጥ ነው ከጦርነቱ በፊት በቀን እስከ 130 የሚሆኑ መርከቦች የሚተላለፉበት ስፍራ ነው። አሁን 30፣ 20 መርከቦች ማለፍ ጀምረዋል። ጥሩ ተስፋ ነው። የሆነ ጦርነት ቢፈጠር ግን ሙሉ በሙሉ ወደ ዜሮ ነው የሚመለሰው። አንድም የሚያልፍ መርከብ አይኖርም። ያ በመሆኑ ምክንያት አሜሪካን ጭምር ነው እንግዲህ ኢኮኖሚካሊ አፌክት ያደረገው። እስራኤል ትመነውም አትመነውም እስራኤልም ከዚህ ኢኮኖሚያዊ ጫና አድንም አተርፍም። ጭራሽ በቀይ ባህር መግቢያ በሐውቲ አማካኝነት ምን አይነት እንግዲህ የባህር ላይ እገዳ የማድረግ ጥረት እንዳለ የምታውቁት ነው። እስራኤል በዚህ በሆርሙዝ ጉዳይ ላይ አይበቃም ካለች ኢራን ቀጣይ የምታደርገው በባቤል መንደብ በኩል ሐውቲን ተጠቅማ ቀይ ባህርን መዝጋት ነው ለእስራኤል። ባህር ተዘጋችሁ ማለት ወይም የባህር ላይ የንግድ እንቅስቃሴ ተቋረጠ ማለት የዓለም ኢኮኖሚ ቀጥ አለ ማለት ነው። እና የሆርሙዝ ሰርጥን አሁን ኢራን እንደ ኒክሊየር አድርጋ መጠቀም ጀምራለች። ለዚህም ነው የኢራን ባለስልጣናት አሁን የተለያየ ጊዜ አስተያየት ሲሰጡ የሰማዋቸው አንዳንድ ቃለ መጠይቆችም እንዴት ነው የሆርሙዝ ሰርጥ ላይ ያገኘነውን ጥቅም ከዚህ በኋላ እንዴት በምን ምክንያት ነው አሳልፈን የምንሰጠው? ለካ ሆርሙዝ እንዲህ ስትራቴጂካዊ አቅማችን መሆን ይችላል እያሉ በግርምት ጭምር ሲያወሩ ነበር። ታይም ማጋዚን ላይ Controlling the Strait of Hormuz is Iran's real nuclear option የሚል ሰፊ ሀተታ ቀርቧል። ጠለቅ ብላችሁ አንብቡት እሱን ጉዳይ እና በኢራን አሁናዊ ነባራዊ ሁኔታ ላይ የሆርሙዝ ሰርጥ እንግዲህ ልብ አድርጉ። አሜሪካና እስራኤል ኢራን ላይ ይህን ወታደራዊ ዘመቻ ሲጀምሩ ምን አይነት ሁኔታ ነበረ አስቦ የነበረው? ኢራን በታሪኳ እንደዚህ ተዳክማ አናቅም። ኢራን በታሪኳ the lowest weakness point ላይ በቃ ደካማ weakest point ላይ ነው የምትገኘው። ለምን ከተባለ አንደኛ አክሲስ ኦፍ ሬዚስታንስ የሚባሉት ያው እነ ሂዝቦላህ እነ ሐውቲ ካታቢ ሂዝቦላህ ኢስላሚክ ሬዚስታንስ ምናምን የምንላቸው ቡድኖች በሐማስ ጋር በነበረው ጦርነት ሳቢያ እስራኤል በጣም ክፉኛ ደብድባቸዋለች። ያው ቡድኖቹ ስቲል በሁለት እግሮቻቸው ቆመው ትላንትና ሐውቲ ለእስራኤልን ቀይ ባህር ዘጋብሻለሁ እያለ ሲያስጠነቅቅ እንደነበር አይዘነጋም። የሂዝቦላህ ቡድንም ያው በደቡባዊ ሊባኖስ በኩል ምን ያደረገ እንደሆነ ይታወቃል። እንደዛም ሆኖ ግን በቀደመ ጥንካሬያቸው ላይ ናቸው ብለን አንገልጽም። አንደኛ። ሁለተኛ የበሽር አልአሳድ መንግስት በተለይ የበሽር አልአሳድ መንግስት ከሶሪያ
መባረሩ ወይም መፈርጠጡ አሁን ያለው የነ አልጁለኒ አስተዳደር ከኢራን ጋር ግንኙነትን አቋርጧል። በቀደመው ጊዜ የነ ሂዝቦላህ ጥንካሬ የነ ሀውቲም ጥንካሬ አንዱ ምክንያት ከኢራን በኩል የሚላክ የጦር መሳሪያ አቅርቦት ሲሆን ይሄ የጦር መሳሪያ አቅርቦት ደግሞ በሶሪያ በኩል አልፎ ነበር ወደ ሊባኖስ ምናምን የሚሄደው። አሁን ያንን መስመር እስራኤል መቁረጥ ችላለች። ከዛ በኋላ ደግሞ በሶስተኛ ደረጃ የኢራን የኒክሌር መርሃ ግብር ያለባቸው ቦታዎች በሰኔ 2025 ላይ በተከናወነው የ12ቱ ቀን ጦርነት በሚባለው ጊዜ የጦርነት ጊዜ ማለት ነው። ያኔ ከባባድ የአየር ላይ ጥቃቶች በኢራን ላይ ተፈጽመዋል እና እነዚህ ነጥቦችን ደረደሩና ኢራን በታሪኳ እንደ ዘንድሮ ደካማ ሆና አታውቅም በሚል ካልኩሌሽን ነው ይህንን ጦርነት አሜሪካና እስራኤል በኢራን ላይ የጀመሩት። ያው አየር ኃይል የላትም ብንልም የባህር ኃይልም ያን ያክል አላት ብሎ የሚያኩራራ ነገር ስላልነበረ እስቲል የነበሩትም ግን ከጥቅም ውጭ ሆነዋል አይደል? የባህር ኃይሉም አየር ኃይሉም የባላስቲክ ሚሳኤል ክምችቷን እንግዲህ እነ CNN ይዘውት በወጡት ዘገባ መሰረት 30 ከመቶ የሚሆነውን ሉዝ አድርጋለች። አሁን የሚቀራት 70 ከመቶ ነው የሚለውን እውነታ እንዳለ ሆኖ ማለት ነው። እና በብዙ መመዘኛዎች ኢራንን ሲያዩ ዝቅ አድርገው ይመለከታሉ። ከዛስ ፌብሩዋሪ 28 ላይ በእንደዚህ አይነት በቃ ኢራን እንደ ዘንድሮ ደካማ ሆና አታውቅም በሚል ካልኩሌሽን ውስጥ ሆነው ጦርነት ሲጀምሩ ኢራን እንደ ዘንድሮ እንዲያውም ብርቱ ሆና አታውቅም የሚባል ውጤት ተመዘገበ። እንዴት? በሆርሙዝ ሰርጥ በኩል ማንም አላየውም። ሆርሙዝ ሰርጥን ማንም ሆርሙዝ ሰርጥን ኢራን ተቆጣጥራ በዛ አካባቢ ላይ አዲስ የጨዋታ ህግ ስታመጣ አሜሪካም እስራኤልም ሰርፕራይዝን የሆኑት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ ጉዳይ በሰጡት አስተያየት ቃል በቃል ምን ብለዋል? አላሰብነውም ነበር ብለዋል። የሆርሙዝ ሰርጥን ጉዳይ አላሰብንም ነበር። በጎረቤት ሀገራት ላይ የሚሰነዘር የኢራን ጥቃት ይኖራል ብለን አላሰብንም ነበር። ኔታንያሁም በተመሳሳይ ሆርሙዝን ሚስካልኩሌት አድርገውት እንደነበረ ተናግረዋል። አዲስ የጨዋታ ህግ ነው፣ አስበውት ያልነበረ። እነሱ ካልኩሌት ያደረጉት በቃ ኢራን ደካማ ነች፣ አሁን እንደ ዘንድሮ ደካማ አትሆንም ብለው ገቡ። እንደ ዘንድሮም ጠንካራ ሆና ጠበቃቸው አታውቅም አገሪቱ። በሆርሙዝ ሰርጥ በኩል አዲስ ተአምራዊ ሊባል የሚችል ካርድ መዛ ጠበቀቻቸው። ይህንን ሰርጥ ለማስከፈት አሜሪካ የባህር ኃይል ልካለች። እንዳትረሱ፣ የባህር ኃይሏን ልካለች። የባህር ኃይሉ ብሎኬድ በኢራን ላይ ወይም የኢራን ወደቦችን እገዳ ከመፈጸሙ ባለፈ ፕሮጀክት ፍሪደም ብለው የመርከቦችን እንቅስቃሴ ለማሳለጥ የሆነ እንቅስቃሴ ወይም የሆነ ዘመቻ ለማድረግ ጥረት አድርገዋል። ፕሮጀክት ፍሪደም የሰዓታት ቅዠት ብለን እንግለጸው። ዶናልድ ትራምፕ በትዊተር ገጻቸው ላይ ፕሮጀክት ፍሪደም ብለው ስለጻፉ መርከቦች በቃ ዶናልድ ትራምፕ በትዊተር ሃንድላቸው ላይ ፕሮጀክት ፍሪደም ብለው ጽፈዋልና ብለው ሆርሙዝ ሰርጥን ማለፍ ይችሉ ይመስል ዘመቻው ገና ሳይጀመር ሳውዲ አረቢያና ኩዌት የአየር ክልላቸውን ለአሜሪካ በመከልከላቸው ሳቢያ ወዲያውኑ ተቋረጠ። ልብ አድርጉ። ይሄ ጥረት ግን የምን ጥረት ነበር? የሆርሙዝ ሰርጥን የማስከፈት ሌላ ጥረት ነበር። ስቲል ብሎኬዱ አለ፣ እንደቀጠለ ነው። እንግዲህ ይሄ ሁሉ ነገር ሆኖ 100 ቀናት ተቆጥረው የሆርሙዝ ሰርጥን ኢራን በባለቤትነት ተቆጣጥራ መቀጠል መቻሏ አዲሱ የመጫወቻ ካርድ ሆኗት እና ምን ነበር እየተባለ የነበረው? በሆርሙዝ ሰርጥ በኩል ላይ ኢራን እያገኘች ያለው ተጠቃሚነቷ እንዴት ጨዋታውን እንደቀየረላት ነበር እየነገርኳችሁ የነበረውና ለምሳሌ የባህር ኃይል አላት እንበል፣ ኢራን አየር ኃይል አላት እንበል። ግን ሁለቱም ተጋላጭ ነው። ለማን? ለአሜሪካና ለእስራኤል ድብደባ። ስለዚህ እዛ ነገር ላይ ትንብትል ኢንቨስት ብታረግ ሀገሪቱ ኢሚዲየትሊ በእና አሜሪካ የጥቃት ኢላማ ውስጥ ይገባል። የኒክሌር ፕሮግራሟን እናስብ። ኢራን የምትፈልገው ያው ራሷን ደህንነቷን ለማስጠበቅ ነው ብያቸዋለሁ። ይህን የኒክሌር ፕሮግራም ታበለጽጊያለሽ አታበለጽጊም በሚል ያለውን ክርክር የምታውቁት ነው። ያ ክርክር አሁን ላይ በተለይ እነ አሜሪካም ሆነ እነ ኢራን ካላቸው አቋም አንጻር ብዙ ነገሮች አሉ። ብዙ ዝርዝሮችንም ስለሰራንበት አልገባበትም። ግን የኒክሌሩ ጉዳይ ጊዜ ይፈጃል። ሌትስ ሴይ ለምሳሌ ኢራን ከዚህ በኋላ የኒክሌር ጦር መሳሪያ ይኑረኝ ካለች ማለት ዓለም በተስማማበት መልኩ ይኑረኝ ካለች ረጅም ጊዜ ይወስዳል። አይ ማንንም አልፈልግም በራሴ መንገድ ኒክሌር ጦር መሳሪያ ይኑረኝ ካለች ጦርነት ይመጣል። ስቲል ኢራን ላይ የሚተኮስ ሚሳኤል አሁን ላይ በቃ በ40 ቀኑ ጦርነት እንዳየነው አይነት ውድመት ኪሳራ ይመጣል። ከነ ሂዝቦላህ ከነ ሀውቲ ጋር ያላት አጋርነት አለ። ለምሳሌ ከነ ሀውቲ ጋር ከነ ሂዝቦላህ ጋር ያላት አጋርነት አንደኛው እስራኤል እንደ ሰበብ የምታደርገው ነገር ኢራን ሂዝቦላህን ትደግፋለች፣ ሀውቲን ትደግፋለች ምናምን
የሚባሉ ነገሮችን ነው። በቃ አክሲስ ኦፍ ሬዚስታንስ ጋር ግንኙነቷን ታቋርጥ ነው የሚባለው። ይሄ ነገርም ሌላው ኢራን ላይ የሆነ ቀውስ ጦርነት ምናምን የሚያመጣበት አጋጣሚ ቀላል አይደለም። ከነ ሂዝቦላ ጋር ከነ ሀውቲ ጋር ያላት አጋርነት ለምሳሌ ትላንትና የእስራኤል ላይ ኢራን ሚሳኤል ባላስቲክ ሚሳኤሎችን ተኩሳ ነበር። የተኮሰችው ባላስቲክ ሚሳኤል በቀጥታ እሷን የሚመለከት ነገር ተፈጽሞ ሳይሆን ቤይሩት የምትባለው የሊባኖስ ርዕሰ መዲና በእስራኤል ኢላማ ውስጥ ስለገባች ነው። እና የሀውቲን ጉዳይ በተመለከተ ተመሳሳይ ነገሮች ሊነሱ ይችላሉ። ወታደራዊ ኃይል ከባህር ኃይልም ሆነ ከአየር ኃይል ጉዳይ ጋር በተያያዘ ከኒክሌር ፕሮግራም ጋር በተያያዘ ከኢራን አጋር ከሚባሉ ከፕሮክሲዎቹ እንደነ ሀውቲ እንደነ ሂዝቦላ ጋር በተያያዘ ያሉ ሁኔታዎች ያሉ ነባራዊ ሁኔታዎች መሬት ላይ ያለው ነገር በቀጥታም ይሁን በተዘዋዋሪ ግጭት፣ ጦርነት፣ አለመረጋጋት፣ ውድመት፣ ኪሳራ የሚያስከትልበት አጋጣሚ ጥቂት አይደለም። ከነዚህ ነገሮች በተለየ ሁኔታ ግን ኢራን የሆርሙዝ ሰርጥ ላይ ብቻ መብቷን አረጋግጣ አስተዳዳሪነቷን አረጋግጣ ልቀጥል ብትል አንደኛ እዛ ቦታ ላይ የሆርሙዝ ሰርጥን ከኢራን ለማስለቀቅ በሚደረግ የጦር መሳሪያ ልውውጥ የተኩስ ልውውጥ የኢራንና የአሜሪካ ጉዳይ ብቻ አይደለም የሚሆነው፣ የመላው ዓለም ጉዳይ ነው የሚሆነው። ልክ አሁን ባለፉት 100 ቀናት እንዳየነው የሆርሙዝ ሰርጥ ጉዳይ የመላው ዓለም ጉዳይ የሆነ ሆርሙዝን ኢራን ከኒክሌር በላይ ከባላስቲክ ሚሳኤል ፕሮግራም በላይ ከነ ሂዝቦላ ከነ ሀውቲ በላይ ከአየር ኃይል ከባህር ኃይል በላይ ያለ ውድመት ያለ ኪሳራ ያለ ጦርነት ሰላማዊ በሆነ መንገድ ብቻ ያንን ስፍራ እያስተዳደረች በመቀጠሏ ማንም ሳይደፍራት ማንም እንደ ልቡ ተነስቶ ጦርነት ልጀምር ሳይላት ማንም ከመሬት መጥቶ በኢራን ላይ ያገዛዝ ለውጥ ላከናውን ኢራን እንዲህ እንዳይል አድርጋ መቀጠል ትችላል። በምን ሳቢያ? በኒክሌር ጦር መሳሪያ አይደለም፣ በሀውቲና በሂዝቦላ ፕሮክሲዎች አይደለም፣ በአየር ላይና በምድር ላይ የባህር ኃይል የበላይነት አይደለም፣ በኒክሌር ጉዳይ ኢቨን አይደለም አልኳል፣ በሆርሙዝ ሰርጥ አማካኝነት። አሁን ጥያቄው የሆርሙዝ ሰርጥን ኢራን ትለቃለች ወይስ አትለቅም? አሜሪካስ የሆርሙዝ ሰርጥን ማስለቀቅ ትችላለች? በተለይ ዶናልድ ትራምፕ በጦር መሳሪያ በላይነት የሆርሙዝ ሰርጥን ያስለቅቃሉ ወይስ አያስለቅቁም? ለጉዳዩ ቅርበት ካላቸው ተንታኞች ያነበብኳቸው ጽሑፎች እንደሚያሳዩትም ሆነ እንደው እኔም ደግሞ ነገሩን ቀን በቀን እንደመከታተሌ የማስበው ነገር አሜሪካ በዚህ ሰዓት ላይ የጦር መሳሪያ የበላይነት ስላላት ብቻ የሆርሙዝ ሰርጥን በእጇ ማስገባት አትችልም። የማትችለው ለምንድን ነው? ባለፉት እንግዲህ 100 ቀናት ሞክራው ስላልተሳካላት። የሆርሙዝ ሰርጥን በእጃቸው ለማስገባት ያልተሞከረ እንቅስቃሴ ያለም ያልተሞከረ ጥረት የለም። ኢቨን ለዚህ ጉዳይ ታስበው ፕሮጀክት ፍሪደም ብለው እስኪ ተገብሩ ደርሰዋልና አሜሪካ የጦር መሳሪያ የበላይነቱ የሆርሙዝ ሰርጥን አሜሪካ ከኢራን መንጠቅ እንድትችል አያረጋግጥም። እንዲያውም ዛሬ የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ የአሜሪካን ብሎኬድ በየትኛው መንገድ ጥሰን እናልፋለን ሲሉ ተናግረዋል። እዛ ደረጃ ላይ ደርሰዋል። እንግዲህ መልእክቶቻቸው እዛ ደረጃ ላይ ደርሰዋል። ኦልሬዲ እኮ ጥሰውት እያለፉ ነው። ሌላው ብሎኬድ የሚባለውን ነገር መርሳት የሌለብን ጉዳይ እሱ ነው። ጥሰውት እያለፉ ነው። እና እንዲህ አይነት አስገራሚ ነባራዊ ሁኔታ እየተፈጠረ ያለው ሆርሙዝን ማን በመያዙ ነው? ኢራን በመያዙ ነው። ከዚህ በኋላ ኢራንን ከሆርሙዝ ሰርጥ ላይ ማንኛውም አካል ሊያስነሳት አይችልም። ይኸውላችሁ the only thing ኢራንን ሊከሷት የሚችሉት የክፍያ ጉዳይን በተመለከተ ነው። ኢራን በዛ ቦታ ላይ ክፍያ አስከፍላለሁ ብላ ካሰበች ጨዋታውን ትበላለች። ምን ማለት ነው? ዓለም ነው የሚነሳባት። አጌንስት ኢራን ነው የሚሆነው ዓለም። ቢኮዝ በዓለም ላይ እንዲህ አይነት ነገር ተለምዶ ስለማይታወቅ ነገ እነ ጅቡቲም እነ የመንም ገንዘብ እናስከፍል ይላሉ የሚል ስጋት ስለሚመጣ በማላካ መሿለኪያ በኩል ወይም በማላካ ወሽመጥ በኩል እነ ኢንዶኔዥያ እነ ፊሊፒንስም ገንዘብ ማስከፈል ሊጀምሩ ነው። በስፔንና በሞሮኮ በኩል ያለው ምንድን ነበረ? ጂብራልታር በሚባለው መሿለኪያ በኩልም እንዲሁ ገንዘብ ልንጠየቅ። የፓናማ ቦይና የስዊዝ ቦይ እኮ ገንዘብ የሚያስከፍሉት ለምንድን ነው? ሰው ሰራሽ ስለሆኑ ነው። እነዚህኞቹ ግን ሰው ሰራሽ አይደሉም፣ ተፈጥሯዊ የሆነ የመሬት አካል ነው። ስለዚህ በተፈጥሯዊ አካል ላይ የገንዘብ ክፍያ የሚለው ነገር ዓለም ላይ አልነበረም። እና አሜሪካ አሁን ናሬት ሲያረጉም ሁሌ እየታገሉ ያሉት ኢራን ገንዘብ ማስከፈል ትጀምራለች የሚል ጉዳይ ነው። እኔ ሪከመንድ ኢራን ምንም አይነት ገንዘብ ሳታስከፍል ያንን ስፍራ ብቻ እያስተዳደረች ከቀጠለች በቂዋ ነው። እኔ ማንም ሆኜ አይደለም ለኢራን በቂ ብዬ የምገልጸው ነገር ማለት የግል አስተያየት አድርጋችሁ ሰዱልኝ። በቂዋ ነው ስልም እንደው ኢራንን አንደርማይን በማድረግ ሴንስ አይደለም። ነገር ግን ካለው የጂኦፖለቲካዊ ነባራዊ ሁኔታ አንጻር አዋጩ የትኛው ነው? አዋጩ የትኛው ነው? አትራፊው የትኛው ነው? እንደ ሆርሙዝ ሰርጥ ያለ የዓለም ቁልፍ የልብ ምት የሆነን ቦታ በቃ እኮ የልብ ምት ነው በሚለው ከተስማማን ያንን ቦታ ማስተዳደር መቻል። ለምሳሌ ሰው ልጅ የደም ስርጭቱ ደም የሚመታው ምንድነው? ከልባችን ነው አይደል? አጠቃላይ ቦዲያችንን የሚቆጣጠረው ደግሞ አእምሮአችን ነው። ለሆርሙዝ ኢራን እንግዲህ እንደ አእምሮ ነው የምትሆነው ማለት። ሆርሙዝ የዓለም
ልብ ምት ነው። ኢራን ደግሞ አእምሮ ትሆናለች፣ ተቆጣጣሪው ትሆናለች። that's what exactly happening አሁን መሬት ላይ። ለዛ ነው ኢራን ከዚህ በኋላ ኒክሌር ያስፈልጋትም ይላሉ አንዳንዶች። እንዲያውም ኦልሬዲ ኒክሌር እኮ አላት። ያው እነ ሂዝቦላ ጋርና እነ ሀውቲ ጋር ያላት አጋርነትን ታቆማለች ማለት ሳይሆን፣ ነገር ግን እነዛን አጋርነቶች መጀመሪያ የምትፈልጋቸው የነበረው አንደኛ ራሷን ለመከለል ነው አይደል? አሁን ከነዛ በላይ የሆነ ነገር ነው የመጣው። አስቡ፣ የሆርሙዝ አስተዳደር ባለስልጣን ብላ የፐርዣን ገልፍ ሀገራትን አስተባብራ በጋራ የፐርዣን ገልፍ ሀገራት ሆርሙዝ ሰርጥን እንዲያስተዳድሩት ማድረግ አዛዧ ያው ዋነኛዋ አካል ኢራን ሆና ልክ አሁን ኦፔክ ላይ ሳውዲ አረቢያ ነች አይደል ዋናዋ። ከዛ ሌላው አለ አብሮ የፐርዣን ገልፍ ስትሬት አውቶሪቲን አሁን ቀጠናዊ ብታደርገውና ሳውዲ አረቢያም ኩዌትም ዩናይትድ አረብ ኤምሬት ምናምን ኦማንም አሁን የቢሆን ሐሳብ ነው ቢገቡበት። ከዛ በኋላ አሜሪካ በሉ እስራኤል በሉ ኢራን ላይ ሌላ ወታደራዊ ጥቃት እንፈጽማለን ሲሉ ማን ነው አጌንስት ሆኖ ከነሱ በተቃራኒ ወገን የሚቆመው? እነዚህ ከኢራን ጋር ስምምነት የሚያደርጉ ሀገራት ናቸው። ቢኮዝ የነሱም ጉዳይ ነው አደጋ ውስጥ እየገባ ያለው። የኢራን ጉዳይ ብቻ አይደለም አደጋ ውስጥ እየገባ ያለው። ለነገሩ እኮ መሆን የነበረበት እንደዛ ነው። ዓለም ያው ደብል ስታንዳርድነታችን ስላለ ነው እንጂ ሊሆን የሚገባው ነገር በዚህ ጦርነት ምክንያት ነው። እንግዲህ አሁን የሁሉ ነገር የመጣው በኢራንና የአሜሪካ ወረራ ምክንያት ነው፣ ጥቃት ምክንያት ነው፣ ጦርነት ምክንያት ነው የሁሉ ነገር የመጣው እየሆነ ያለው እና የሆርሙዝ ሰርጥ ላይ ኢራን በእንዲህ አይነት መልኩ ተጠቃሚነቷን የበላይነቷን አረጋግጣ ያ ተጠቃሚነትና የበላይነቷ ደግሞ ወደ ስትራቴጂካዊ አሸናፊነት ተቀይሮ መቀጠል ከቻለ ይሄ ጦርነት መቋጫው ኢራንን አዲስ የኒክሊየር ኃይል አስታጥቋት ነው። እሱም ደግሞ የሆርሙዝ የባህር ወሽመጥን። እነ ዶናልድ ትራምፕ ሆርሙዝን እጅግ አጥብቀው ይፈልጋሉ። አጥብቀው የሚፈልጉበት ምክንያት አንደኛ የሆርሙዝ ሰርጥን ኢራን መቆጣጠር ከቻለች የአሜሪካን ዋተር ወይም የሚሉት ሐሳብ አለ አይደለ? አሜሪካን ዋተር በቃ እነሱ የሚያስተዳድሩት አይነት ማለት ነው። እነሱ ደህንነቱን የሚያስጠብቁለት ብለን እናስብ። በዓለም ላይ ያሉ የንግድ መስመር ያለባቸው አካባቢዎችን ደህንነት እኛንን የምናስጠብቀው ብለው ያስባሉ። ታስዋይ በዓለም ላይ ከ700 በላይ የጦር ሰፈሮች እዛም እዚህም አላቸው። እነዚያ የባህር ኃይል ጭምር የሚያጠቃልሉ የጦር ሰፈሮች ዋነኛ ዓላማቸው ወይም ስራዎቻቸው አንዱ ይሄ ነው፣ የባህር ኃይል ደህንነትን፣ የንግድ መስመሮችን ደህንነት ማስጠበቅ። ይሄኛው ጉዳይ የሌላ ኃያልነቷ ምልክት ተደርጎ ስለሚቆጠር፣ ሌላኛው ጉዳይ በምጣኔ ሀብታዊ ነጥቦች ከተመለከት ነው ከቻይና ጋር ያለ የንግድ አጋርነትና ግንኙነት በተለይ ከነዳጅና ተፈጥሮ ጋዝ ጋር በተያያዘ የፔትሮ ዩዋን ወይም ደግሞ በቻይና ገንዘብ የመገበያየቱ ሂደት እየጨመረ መጥቷልና ያንን ጉዳይ በተመለከተ እነ ዶናልድ ትራምፕ በብዙ ይጨነቃሉ። ቢካዝ ከ1970ዎቹ ጀምሮ ይዘውት የመጡት የፔትሮ ዶላር ጉዳይ አሁን አደጋ የተደገነበት በኢራንና በቻይና ወይም የፔትሮ ቻይና ትብብር አማካኝነት ነው። እና ሌላው እዚህ ጉዳይ ላይም እነ ዶናልድ ትራምፕ ይጨነቃሉ። መቀየር የሚፈልጉት ወይም የነበረው ስርዓት እንዳይለወጥ የሚፈልጉት በቻይና ዩዋን የአሜሪካ ዶላር እንዳይተካ ለማድረግ ካላቸው ፍላጎት አንጻር ነው። እነዚህ አበይት ሁለት ቁልፍ ጉዳዮች ዶናልድ ትራምፕ የሆርሙዝ ሰርጥን በተመለከተ ሲያስቡ የሚያስቧቸው ነገሮች ናቸው። እነዚህ ነገሮች በተወሰነ መልኩ ኮምፕሮማይዝ ማድረግ ሁኔታ ሊኖር ይችላል ብዬ አስባለሁ። ምን ማለት ነው? በኢራን በኩል ያው ሄዶ ኢራንም ተጠቃሚ መሆን አለባት አይደል? ኢራን የሆርሙዝ ሰርጥን ያዘች። የሆርሙዝ ሰርጥን እንደ ኒክሌር አድርጋ መጠቀም ጀመረች። እንደን ሄዶ ግን ተጠቃሚ መሆን ካልቻለችበት ደግሞ ኪሳራ ነው። ሆርሙዝን አስተዳድራለሁ ብላ ከዛ ተጠቃሚ መሆን ካልቻለችበት የመርከቦቹ እንቅስቃሴ ወደ ዜሮ ከተገታ፣ ወደ ዜሮ ከመጣ ምን ተብሎ ነው ሊገለጽ የሚችለው? ውጤታማ አይመስለኝም። አብረው መስራት የሚለው ነገር ግድ ይላል። አብረው የሚሰሩት እንዴት ነው ሲባል ኢራን የሆርሙዝ ሰርጥን እያስተዳደረች የመቀጠሏ ጉዳይ እንዳለ ሆኖ ምናልባት ደግሞ በቻይና ገንዘብ የሚደረግ ግብይትን ማቆም ሊሆን ይችላል። አላቅም፣ የቢሆን ሐሳብ ነው እንዳልኳችሁ። ነገር ግን መቀራረብና ኢራንም አሜሪካን በዚህ ቦታ ላይ ጥቅማቸውን ለማስከበር ጥረት ሊያደርጉ የሚችልበት ነባራዊ ሁኔታ እንዳለ ይሰማኛል። ለዚህ ነው እንግዲህ ዶናልድ ትራምፕ ራይት ናው በመሬት ላይ ያለው እውነታ ኦልሬዲ ከእጃቸው አምልጧል። የሆርሙዝ ጉዳይ ከእጃቸው አምልጧል፣ ከእጃቸው ወጥቷል እና በጦር መሳሪያ የበላይነት እንደማያስመልሱ ያውቁታል። በፍጹም በጦር መሳሪያ የበላይነት አያስመልሱት። ስለዚህ በጦር መሳሪያ የበላይነት የማያስመልሱት ከሆነ ድርድር የሚለው ጉዳይ ላይ ተስፋ ያደርጋሉ። ዳስዋይ ኔታንያሁን እያከላፈቱም እየተሳደቡም በብዙ እያስጨነቁም ጦርነቱን አቁመው ድርድሩን ለመቋጨት ጥረት እያደረጉ የሚገኙት። ሁሌም ግን እንደምላችሁ ዶናልድ ትራምፕ ድርድር ለማድረግ ጥረት እያደረጉ ነው ማለት በቃ መጨረሻው እሱ ነው ማለት አይደለም። ቆየት ብሎ አቋማቸውን ቀይረው ጦርነት እንዲጀመር ትዕዛዝ አስተላልፈው ልንመለከታቸው እንችላለን። የትኛውም ጦርነት የሚጀምሩት የትኛውም ጦርነት ግን አዋጭ ሆኖ የሚጠናቀቅላቸው ጦርነት እንዳልሆነ መናገር ይችላሉ። ኢራን ግን በዚህ እንግዲህ ጦርነት የኒክሌር ጦር መሳሪያ እንዲኖራት አንፈልግም ያሏት ኢራን ዛሬ አዲስ ኒክሌር የታጠቀች ይመስል በሆርሙዝ መመካት
ጀምራለች። እድሜ ለሆርሙዝ ወሽመጥ እያለች ነው እንግዲህ ኢራን። ማንም ከእንግዲህ እንደፈለገ አይሆንብኝም ወደ ማለት ደረጃ ላይ መታለች የሚሉ ትንታኔዎች ከሰሞኑ በርከት ብለው ወጥተው እኔም ከወዲህ ያሉትን በማገላበጥ ሐሳቡን በመቀንበብ ለሚከተለውን እናንተ አድርሸዋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።